አይነት ወሬ ነው? ባል አምልኮ ነው። እሱም እንደዚህ አይኑ ያስጠፋሽው በባል አምልኮሽ ነው። ክፉ ነሽ። ተረጋጉ። አይደለም እኮ እኔ ምን ልበልሽ እዚህ ጋር ቆምላት ማን ነው? ቆይ ሁሌ ነው እነዚህ ነገር እንዴ ተረጋጊ እንዴ አንዳንድ መረጃዎች ፈልጌ ነበር ልጠይቀው። ወይዘሮ ድንቅነሽ የሚባሉ እዚህ አካባቢ አንድ ሴት ያሉ ተብዬ ነበር። እኔ ያላውቃቸው ስለሳቸው መረጃ ፈልጌ ነበር። አረ እዚህ ሰፈር አይደለም። ቆይ እሱ ማለት የህሊና እናት አይደሉ እንዴ? ይሄ ፎቶ አይደለም? ሶፋ ላይ ነው ሁሉም የሚታየው። አሁን በቃ እኔ ነው ተናገራለሁ። ዝም በል ወይ በቃ እኔ ስራ አለብኝ። ነይ ቁጭ በይ። ቆይ ነይ ቁጭ በይ። ነይ ቆይ ቁጭ በይ። ነይ ቁጭ በይ። ቁጭ በይ። ቆይ ቁጭ በይ። ነይ ቁጭ በይ። ገለውን የሚያጥበው ማን ነው? ባለቤት ማለት ያው አይነ ስውርም ስለሆነ ብዙ ነገሮችን ለተወሰነ ጊዜ ለብቻው ማድረግ አይችልም። እሷ አብራውት እንዲተኛ አልፈልግም። ከመቼ ጀምሮ ነው ትጸየፈዋለሽ? እንዴ አንተ ለችግር መፍትሄ ማግኘት የለብህም? አለብህ። እሱ ልክ ነሽ። ግን በቃ እነሱም እንደዚህ አሁን ይሄን ሚዲያ ተጠቅመው ብዙ ነገር ሊጠቀሙ ስለሚችሉ በቃ ይቅር። በቃ እስኪ ተረጋጊ። ሁለተኛ እነሱ ጋር እኩል ቁጭ ብለሽ ምን እኮ በቃ ነው ወደ ስራ ይልኝ። ነይ ቁጭ በይ። ነይ ነው ተረጋጊና ቁጭ በይ። እሷ ታማኝነች ከማንም ወንድ ጋር ይልሽ ትንዘላዘላለች። መስኪ ስነ ስርዓትሽን ያዥ፣ አነጋገርሽን አሳምሪ። በመጀመሪያ ይሄ ነገር መጥፎ ነው። የቤተሰባችን ገበና ወጡ በየሜዳው እንትን ከሚባል ሲጀመር እኮ እሷ ናት ሚዲያ ላይ ያወጣችን ያለችው። በቃ ስለሱ መጥፎ ነገር ነው የምታወራው። እንደዚህ አድርጎኝ ቀጥቅጦኝ ደብድቦኝ። እንዴት ነው ሰውየው ይሄ አይነ ስውር ሆኖ እንደዚህ የሚቀጠቅጣት የሚደበድባት? ተረጋጊ እንጂ እንዴ መቅደስ አስመሳይ እንደሆንሽ ጥንቆላሽ ነው እሱ መስሎ የሚያሳይሽ። የምን ጥንቆላ ነው? ምን አይነት ወሬ ነው? ባል አምልኮ ነው። እሱም እንደዚህ አይኑ ያስጠፋሽው በባል አምልኮሽ ነው። መቅደስ ሙሉ ለሙሉ አይ ሙሉ ለሙሉ ማለት ነው። በአደጋ ነው፣ በመኪና አደጋ ሌሊት የሚያደርገው ነገር በጭራሽ ነገር አስደንጋጭ ሆኖብኝ ተወራራሱ ምንም ግራ እየገባኝ እኮ ነው። ለቀቀኝ እናቴን ትቻሉ ጠማልኩ እኮ እናቴቱ ጋር ነሽ ብሎ የሚዳበሰኝ ልጅን አሳልፌ ልስጥህ እንዴ? 5 ዓመት ያለ እስር ቤት ማቃለሽ ለምንድን ነው? አልማዝ ብዙ ስራ ነው የምሰራው። ጎበዝ ሶፋ ላይ ነው ሁሉም የሚታየው። አሁን በቃ እኔ ነው ተናገራለሁ። ዝም በል መስከረም እንደሷ አታውሪ። በቃ ይሄ ነገር በቃ እዚህ ጋር ያብቃ። ይወንድም ማንደኪ ነው ወንድም አንተ ሶፋ ላይ ነው የሚተኛው? አዎ ሶፋ ላይ ነው የሚተኛው፣ አልጋ ላይ አይተኛም። እሷ አብራውት እንዲተኛ አልፈልግም። ከመቼ ጀምሮ ነው? ትጸየፈዋለሽ። በቃ አንተ አይን ከአይን በቃ ከኔ ጋር እንድትኖር አልፈልግም። ኧረ ብዙ ነው የምትለው። ስለዚህ አብረው አድረው አያውቁም። በቃ እሱ ሶፋ ላይ ነው ሁሌ የሚተኛው። በቃ ወደ ፍጫታቸው ነው የምትፈልጉት። ጠይቃቸው አይደል? ውጡ በቃ። ቆይ እሺ፣ የተወሰነ ጥያቄ ችግር የለውም። መስከረም ምንም ጋር ከዚህ በኋላ ምን ማተናገሪ በቃ እነሱ ይሉ በቃ። ቆይ አሁን ይኸውልሽ እኔ ለምን ታግዝዳት? ቆይ አንተ እኔ ምንም ያገሱት ነገር የለም። እኔ ምንም ያገሱት ነገር የለም እኮ ግን ያው በቃ ስለቤተሰብ ይሄ የቤተሰብ እንትን ነው፣ የቤተሰብ ጉዳይ ነው ይሄ ነገር። እንዴ አንተ ለችግር መፍትሄ ማግኘት የለብህም? አለብህ። እሱ ልክ ነሽ። ግን በቃ እነሱም እንደዚህ አሁን ይሄን ሚዲያ ተጠቅመው ብዙ ነገር ሊጠቀሙ ስለሚችሉ በቃ ይቅር። በቃ ሂዱ። ሲጀመር እኮ እኔ እኮ መጀመሪያ ነግሬ ነበር ነው ሰዎች ይውጡ አይግቡ ምንም ነገር አናወራቸው ብዬ ነበር። ራስህ ነህ አሁን ሂዱ በቃ ሂዱ። ይኸውልሽ አሁን እኔ የሰማሁት መረጃ አለ። ይሄን መረጃ ብቻ ንገሪኝና እኔ እወጣለሁ። ይሄ ግለሰብ ሮቤል የሚባለው እንግዲህ አካባቢውን ሰው ስንጠይቅ ግማሹ ገባሻል ስለሱ የሚነግረን ነገር ጥሩ ነው። በቃ የሚያሳዝን ሰው ነው፣ ምስኪን ነው። በቃ ጥሩ ነገር ያለው ለትዳሩ ታማኝና ጥሩ ሰው ነው። ግማሹ ደግሞ የሚለን እሷ ታማኝነች ከማንም ወንድ ጋር ይልሽ ትንዘላዘላለች። ስንት ነገር አረ እሷ አስተወርቶ ያልቅማበ ሌላ ግንኙነት ሌላ ትዳር አላት። በቃ ከስንት ወንዶች ጋር ማየት ራሱ መንገድ ላይ ሱቅ አንዳንዴ ማታ ከትምህርት ቤት ስመለስ ምናምን አገኛታለሁ መንገድ ላይ ከስንት ወንዶች ጋር። አረ እሷስ ማታ እያመሸሽ ነው የምትመጪው አይደለ? አዎ ይሄን ያመሸሽ ነው የምመጣው እኔ። በቃ ትምህርት ቤት ስወጣ አገኛታለሁ። በቃ መንገድ ላይ ነው የምንተላለፈው። ኦኬ መንገድ ላይ ተገናኝታችሁ ከዛ በቃ ከአብራው ከነበረች ልጅ ጋር ምናምን እንደማይተዋወቅ ምናምን ከዛ ማን ነው ምናምን ብያስ ያውቃል። እሱ ይሄን ነገር ያውቃል። እኔማ ነግሬዋለሁ ግን እሱ ሊያምን አልቻለም። ነው ልክ በቃ ወንድም የምፈልገው ነገር ጠይቀርለ እንዴ በቃ ለሊት ያጋጠሙሽ ነገሮች አሉ? ለሊት ማለት እሱ ለሊት ተነስቶ የመውጣት ነገር ወደ ውጭ ከግቢ የመውጣት ነገር ነው የሚወጣው። ሲጀመር አይኑ አይደለም ውጪ ሊወጣ ሽንት ቤት ራሱ በስንት መከራ ነው ግርግዳ ተደግፎ ምን ብሎ ወላ እኔ ነኝ አንዳንዴ ራሱ ማደርሰው። ከበሩት አያውቅም መናፈስ ራሱ ሲፈልግ እኔ ነኝ ውጪ ቁጭ ማደርገው።
መራመድ ራሱ ወጥቶ ሰው አግኝቶ ታያቅም ከበር ውጪ አይደለም ከበር ውጪ ከቤት ራሱ ከዚህ ራሱ እኔ ነኝ የማወጣው በር ላይ እኔም እኮ እንደዛ ብሎ ስጠይቀኝ እኮ ነገርኩትኝ እኔ እንደዚህ ነገር አድርጌ አላውቅም ያው ካለች እሷ መስከረም እሷ ናት እንደምታውቀው እንግዲህ እሷ ነች የሆነ ቦታ ሚዛን ከሄደች ሽንት ቤት መሄድ ከፈልጋው ግድግዳ እንዳለችው ተደግፌ መጀመሪያም ነገር ያለው እኮ እንጂ እኔ ከግቢ ሞት ግድግዳ ነው ስመሽ ተደግፈህ ሄደና እኔ አይደለም እንደ ማስገባህ ያው አንዳንድ ጊዜ እሷ ነው ታስገባኝ ሽንት ቤት ነው ሽንት ቤትም ሲሆን ሶፋ ላይ ራሱ እዚህ ራሱ ለመምጣት በስንት መከራ ነው የሚመጣው እኔ ነኝ በቃ ሶፋው ማስተካከየለት ምናምን በቃ እሱ ነው የሚያራው እዛ በቃ አንተኛም አትፈልግም የሷ ቤተሰቦች ሽንት ቤት ራሱ እንዲጠቀም አትፈልግም በቃ ውጪሽና ምናምን ነው የምትለው እንዴ የሷ ቤተሰቦች እንዴት ነው ለሱ ያላቸው ነገር እኔስ በቃ አይ ኖርማል ነው ይሄን ያህል በቃ ይሄን ያህል ፍላጎትም የላቸውም በቃ እንትን ናቸው ማለት እንደዚህ አይነት ስውር ስለሆነ ለምን አገባችሁ እንደዛም የኔ ቤተሰቦች እንደዛ የሚሉ ሰዎች አይደሉም እሷ ግን በቃ ስለሱ መጥፎ ነገር ነው የምታወራው እንደዚህ አድርጎኝ ቀጥቅጦኝ ደብድቦኝ እንዴት ነው ሰውየው ይሄ አይነ ስውር ሆኖ እንደዚህ የሚቀጠቅጣት የሚደበድባት እሷ በቃ እንደዛ እየዋሸች ቤተሰባውን እየጠላው መጣሱ መጀመሪያ በጣም ነበር የሚወዱት መጀመሪያ ላይ ያው ብርም አለው ምናምን ብላ አስማምታ ነበር ከዛ ግን በቃ አይነ ስውርም ሆነ ችግር የለውም ማግቢ አይነ ስውርስ ቢሆን ሰው የሰው ልጅ እንት ይጣላል ብለዋት ነበር የዳሯት ግን በቃ እሷ አሁን ላይ በጣም ነው እንትን ያለችው ጣላችሁ ነው አላቅም እንዴት እንደጠላችሁ አላቅም በቃ ለሱ ክፉ ነገር ነው የምትመኘው ቤተሰብን በቃ ለቤተሰብ መታወቅ ቀጠቀጠኝ ደበደበኝ እንደዚህ ያደረገኝ ያለች ታወራለች ከዛ ቤተሰብን በቃ አሁን ጣላው እኔ ብቻ ነኝ በቃ እየተንከባከብኩት ያለው ታውን ላይ እስኪ እንግዲህ እስኪ አስገቡልኝ ወይ በቃ እኔ ስራ አለብኝ ነይ ቁጭ በይ ቆይ ነይ ቁጭ በይ ነይ ቆይ ቁጭ በይ ነይ ቁጭ በይ ቆይ ቁጭ በይ ነይ ቁጭ በይ ችግር የለውም ቁጭ በይ ነይ ቁጭ በይ አይ ቆይ ቁጭ ችግር የለውም ቁጭ በይ እኔ ወጥቼ ነበር እንትን ምንድነው የሚባለው ቁጭ በይ ነይ ቁጭ በይ ልብሴ ቆሽሾ ነው ይሄን የለበስኩት ስነ ስርዓት እያጣሽ ነው አንቺ ልጅ እስኪ ታረጋግጥ ሁለተኛ እነሱ ጋር እኩል ቁጭ ብለሽ ምን እኮ በቃ ነው ወደ ስራ ይልኝ ነይ ቁጭ በይ ነይ ነው ተረጋግና ቁጭ በይ አይ ቆይ ማውራት አለብን ነገር ስላለ ቁጭ በይ እስኪ ምን ታስፈልጊ ነገር አለ አዎ ታስፈልገኛለች ቁጭ በይ አንቺ እኮ ምንም አያስፈልጋችሁም ሄጄ ልስራ ምግብ በላ አበልቻለሁ ሰላም ነው ሁሉም ሰላም እግዚአብሔር ይመስገን ሁሉም ሰላም ነው ማለት ለምን ነው የምትደነግጪው ኧረ እኔ እስካሁን ስናወራ እንደዚህ አልነበረም እስካሁን እያወራን ነበር ያው እንግዲህ ከባለቤትሽና ከሷ ጋር ረጅም ሰዓት እያወራን ነበር ከምን አዲስ አለ ኧረ ምን ስለምን አዲስ ደግሞ የት ነው የምታውቂያቸው ታውቂያቸዋለሽ እንዴ አውቃቸዋለሁ በደንብ እኔ ነኝ ጋበዝኳቸው ቤት እንደሚመጡ ስለ ባለቤቷ አንቺ በሌለሽበት ለምን ትጋብዣቸዋለሽ ሲጀመር ችግር የለውም ባለቤት ያለ አይደል እንዴ ችግር አለ ባለቤት ያለ አንቺ አለሽ ባለቤትሽ ቢሆን እኔ እኮ አልነበርኩኝም እኔ በሌለውበት ነው ቁጭ ብሎ ያገኘኋቸው እንዴት ቢዘርፉስ አትኖሪም ብዬ እንዴ ለምን እንደሚዘርፉት እንዴ ህጋዊ ጋዜጠኛ ናቸው የት ይታወቃሉ እነዚህ ሆ መተዋወቃቸውሻለ ቁጭ ብለሽ ያወራሽ ልታስወጣን ሞክራ ነበረ ፎርጅ ሰው አምጥታችሁ ቢሆንስ እኔ ታውቃለሁ ችግር የለም ምን ከዛ በኋላ ይሄን ዕቃ ቢጠፋ እኮ ሌላ ልታሳብብኝ ነው እኮ አንቺ አይ እኔ ስለማውቃቸው ከዚህ በፊት ስለማውቃቸው ህጋዊ ጋዜጠኛ ስለሆኑ ነው የላኳቸው አይ ጥሩ ነው አይ ልታስወጣንም ረጅም ሰዓት ሞክራ ያው ልክ ነች እውነት ለመናገር ልክ ነች በቃ አታውቀንም ማንም ሰው መጥቶ በተለይ ባለቤትሽ አይነ ስውር ነው የሆነ ነገር ልናደርገው እንችላለን ልክ ነች እሷ ባልሌለችበት ቢያንስ መጥራት ቢኖርብሽ ችግር የለውም አብራችሁ ነው የላኳቸው አብራችሁ ነበር ቁጭ ብላችሁ ማውራት መጠየቅ ነበረባችሁ እኮ ስራውታ ይቦልሽበት የሮቢና አለ ስለማው ችግር የለውም ለምሳሌ አሁን እሑድ እረፍት ነሽ በዛ ሰዓት መጥራት ትቺ ነበር አንድ ላይ በነበራችሁ ሰዓት እሑድ ደግሞ እኔ ፕሮግራም አይደለም ማለት ምንድን ነው ግዴታ እኔ በሚመች ሰዓት ብቻ ነው እንደምጠራ አይ ሰው የሆነ ነገር ቢያደርጉት ምን አስጨነቀሽ አንቺ ስለዚህ ለነገሩ ምን አስጨነቀኝ ምን አገባኝ በማስጨነቅ ምን አገባኝ እንደምትከራከሪ እና ዋት ታዲያ በቃ ሚስቱ ካልተጨነቀችለት ከዚህ በኋላ እንደውም እኔ ምንም አልጨነቀለትም እንደውም ወደ ሀገር ይመልሽ ምን ማለት ነው አዎ በቃ እንዴት እንደዚህ ልትይሻልሽ በቃ ወደ ሀገር ልመልስ በቃ እንዴ እኔ ሁሌ ለሱ ተጨንቄ ያስብ ይችላልው እንዴ ቆይ እኔ እስከመቼ ለሱ እኮ ነው ያለው ለምንድን ነው አንቺ የምትጨነቂው ቆይ አይደለም አይ ለሱ እንድትጨነቂ እኮ አይደለም የመጣሁሽ በቃ ነው በቃ ምንም ትምህርት እንድማር አይደለም እንድንከባከበው ነው አይደለም ያው እሷም መጀመሪያም ሲገቡ ተደናግጣለች ስገባ ከልጅ ሲመጡ ደንግጣ ነበር እንደዛ ነው
አትፍረጅባት ልጅቷ ላይ እኮ ካሜራውን ጋዜጠኞች ስታይ ደግሞ ምን አስጨነቀሽ ምንድነው ያረሻልሽ ምን አስጨነቀሽ ምናምን አልሽኝ ስለዚህ በቃ እኔ ስለሱ ምንም አያስጨንቀኝ የማያገባኝ ከሆነ እኔ በቃ የዚህን ያክል አትጨነቂ ነው እንጂ አስጨንቅሽም እያልኩ እኮ አይደለም ግን ካንቺ በላይ ደግሞ መጨነቅ የሚገባኝ እኔ በቃ እኔ አሁን ወደ እናቴ የሚሄድ ነው የምፈልገው በቃ እኔ እንደዛ አይነት ሀሳብ እኮ እስካሁን አንስተሽልኝ በቃ በለቅም ግን በቃ እኔ ከበደኝ ሁሉም ነገር በቃ እኔ በቃ እስከዛሬ መናገር ከብዶኝ ጨንቆኝ ነው በቃ እኔ አሁን ወደ እናቴ መልሽ ለምንድን ነው የሚከብድሽ አሁን ለምንድን ነው ሰው ስታይ እንደዚህ የምትይው እስከዛሬ እኔ ተሻለለው እንዴ የምትፈልጊውን ነገር አድርጌ ብሻቃለሁ ኧረ በእናትሽ ተይ መስኪን ይኸውልሽ እኔ አሁን መቅደስ ማለት የሚያጠያይቁ ብዙ ነገሮች አሉኝ ምንድን ነው የጎደለብሽ ታዲያ መቅዲ ምን መሰለሽ መቅዲ በቃ ይኸውልሽ አሁን እዚህ ጋር ይኸውልሽ ስለ ቤተሰባችን ስለምንም እንትን አትበሉ በቃ አትጨቃጨቁ እኚህ ካሜራ እንደ ሮዝ የሰማሁት ነው ወደ ቤት መሄድ ፈልጋለሁ ምናምን ነገር እኮ የሰማሁት ነው ግን ያው ቅጅ አለ ካሜራ ምናምን እየተባለ ሚዲያ ስለሆነ ይሄ ነገር መጥፎ ነው የቤተሰባችን ገበና ወጡ በየሜዳው እንትን ከሚባል ሲጀመር እኮ እሷ ናት ሚዲያ ላይ ያወጣችን ያለችው በቃ የቤታችን ገበና ምን አስጨነቀሽ ሌላ መጥፎ ነገር እኮ አያደርጉም እነዚህ ሰዎች አይደለም ስለኛ ህይወት ነው ስለኛ ህይወት በእኛ በቤተሰባችን ህይወት ሌላው ማህበረሰብ ለማስተማር ስለፈለገ ጥሩ ህይወት እንዳለው ሰው ደግሞ ሚዲያ ላይ ህይወት ይውጣ እያልሽ ነው መስኪ ስነ ስርዓትሽን ያዥ አነጋገርሽን አሳምሪ በመጀመሪያ መጥፎ ህይወትም ኖረኝ ጥሩ ህይወት በመጥፎ ህይወት ሆነ በጥሩ ህይወት ሌላው ማህበረሰብ ሊማርበት ይችላል በእኛ ህይወት አነጋገርሽ እንግዲህ ያሳምርሽ ስነ ስርዓት ያዥ እንዴት ነው ካንቺ ሊማሩ የሚችሉት ካንቺ ተማሩ ማለት እኮ በቃ ባላቸው ላይ ንስውር ያደርጋሉ ባላቸው ላይ በደል አንቺ በደል ያደርሳሉ ስነ ስርዓትሽን ያዥ እስኪ ተረጋጉ መቅደስ እንዴት ነው እስኪ አይነ ስውር የሆነበትን ምክንያት ነው ተረጋጊ መቅደስ ተረጋጊ ስናገርማ ያንጨረጭርሻል ሁሌ ምን መቅደስ ተረጋጊ አንቺ መስከረም ተረጋጊ ቆይ እኔማ እንደውም ተረጋጊ መቅደስ እስኪ ላልጠይቅሽ ስሚኝ እንዴት ነው አይነ ስውር የሆነበትን ምክንያት እስኪ ንገሪ እሷ ናታ በመገና ያስገጨችው እሷ ናታ እንደዚህ ያደረገችው ተረጋጊ እንጂ እንዴ መቅደስ አስመሳይ እንደሆንሽ ክፉ ነሽ ተረጋጉ አይደለም እኮ ምን ልበልሽ እዚህ ጋር ቆይ ምላት ማን ነው ቆይ ያውልሽ ሁሌ ነው ነስ ነገር እንዴ ተረጋጊ እንዴ ተረጋጊ እኛ ለበለኛ ሚዲያ ላይ መጣ አለበት ተቀመጪ አይደለም ተቀመጪ እሷን መስከረም በእናትሽ የምትከፍ ነይ ተረጋጊና ቁጭ እንደሶት በይ ተረጋጊና ቁጭ ተረጋጊ መስከረም ረፊ ምን ሆናችሁ ነው ቆይ ሚዲያ ፊት ነው ሚዲያ ፊት አራባክ ካሜራ ቢሆን ነው እንዴ ለምትበድል ካናዳ ካሜራ ፊት ሆነ ነው ቆይ ምን ሆናችሁ አይኔ እንደዚህ ያደረገች እሷ ነች ተናገር እኔ አንቺ አፍሻት ከጂ ነው ተረጋጊ ወንድም ይሄን ነገር አጥፋው ካሜራ ነው በኢየሱስ እባክህ ተው በቃ እባክህ ጠገበቻ እንደ እህት ተረጋጊና ሰራተኛ ሳይሆን እንደ ስላኖርኩሽ ነው አይደል በጣም እንደታ እኔ ትራስቼ ይሄን ነገር ማጋላጋል አልችልም ይልክ የኔ ወንድም ምን እባክህ በቃ ባለቤትሽም የተጨነቀ ነው ነይ እቺ መስከረማችን እኔ ከሷ ነው እሺ ተረጋጉ ሾው ማልገብቻ አለያያለሁ እሺ እኔ ይኸውልሽ አሁን ምንም አይነት ከምጠይቃችሁ ጥያቄ ውጪ ምንም አይነት ነገር መስማት አልፈልግም ኮልታችሁ ተግባባን ከምጠይቃችሁ ጥያቄ ውጪ ምንም አይነት ነገር መስማት አልፈልግም ከሁለታችሁ እሺ እኔና አንቺ በኋላ እናወራለን ማውራት ያለብሽን ነገር መቅደስ ትነግሪኛለሽ እኔ ካንቺ ጋር አንድ ቀን ተረጋጊ መቅደስ እሱ ሚልሽን ሲሚና የሚለው እምልሽን ለምንድን ነው ማሰሚኝ ተነጋግረናል አይደለ የምልሽን ስሚኝ በቃ እሺ ይኸውልሽ አሁን እዚህ ቤት ውስጥ ብዙ ነገሮች አሉ አንቺ የነገርሽኝና የሰማሁት በሌላ ተቃራኒ የሆነብኝ ብዙ ጉዳዮች አሉ እዚህ ቤት ገባሽ አይደለ ባለቤትሽን ማን ነው ገላውን የሚያጥበው ማለት ገላውን የሚያጥበው ማን ነው ባለቤትሽ ማለት ያው አይነ ስውርም ስለሆነ ብዙ ነገሮችን ለተወሰነ ጊዜ ለብቻው ማድረግ አይችልም ምን ጥያቄ ነው እኔ እንጂ ማን ያጥበዋል ገላውን መቼ አጥበሽው አንቺ ምንድነው የምታወሪው ስነ ስርዓትሽን ያዢ እኔ ይሄው እዚህ ቤት ከመጣሁ አመት ሆኖኛል አንድ ቀን ገላውን አጥበሽ ታውቂያለሽ አንድ ቀን አንቺ ያየሽ ባሉኝ ገላውን ማጠብ አለብኝ አንቺ ማሳየት አለብኝ ተይ ኧረ ይሄ ልጅ ገላውን ታጠብ ተይ እንኳን ስልሽ ተይ አይታጠብ እንደዚህ
እያልሽኝ አይደል እንደምትወጪው? እዚህ ቤት የገባው ሰው በሙሉ እኮ ዛሬ ስነ ስርዓትሽን ማትይዙ። ቆይ ማን ነው ገላውን የሚያጥበው? ይሄን ነገር በግልጽ እንድትነግሪኝ ስለፈለኩኝ ነው። እሱንም ስጠይቀው እሷ ነች የምታጥበኝ ብሏል። ገላዬን እሷንም ስጠይቃት እኔ ነኝ ገላውን ማጥበው ብላኛለች። ምን ማለት ነው? እውነቱን ተናገሪ፣ አትዋሽ። እኔ ነኝ ገላውን ማጥበው ማለት ነው ይችላል። ይሄው እሷም ሁለቱም እያሉኝ ነው እንግዲህ ይሄ ነገር ሮቢ ምንድን ነው የምታወሩት? እኔ እኮ ለእሱም የነገርኩት ምንም የነገርኩት ነገር የለም። እኔ ያው አጋጌ ስለሆነች ሻወር በምወስድበት ሰዓት የውሃ ባሌዎችን ማስገባት ወይም ደግሞ ውሃ ጨምርልኝ ስላት ልትጨምርልኝ ትችላለች እንጂ አልኩት እንደዛ ነው እንጂ ሌላ ነገር እኮ ምንም የተፈጠረ ነገር እኮ የለም እኮ። እንዴት ውሃ አንተ ላይ ልትጨምርልኝ ትችላለች? እንደደለ እንዴ ማለት ያው አይደለም ስራ ከመሄድ በፊት ሆነ እውነቱን ተናገር እንዳትዋሽ። አጥባ ታውቃለች ገላህን ይኸውልህ ማነክ የኔ ወንድም ይሄ ነገር በቃ የሚወራው ነገር እዚህ ጋር መፈታት ያለባቸው ጉዳዮች አሉ። ገባህ እንደ ትዳር ገባህ አይደለ? ሁለታችሁ እኔ መጀመሪያም ቅድም ብያቸዋለሁ ባለ ትዳር ናችሁ ሁለታችሁም። ገባህ አይደለ? መቅደስና ሮቤል ማለት ባልና ሚስት ናቸው። ታውቃለች ወይ? ለምን ደረሰ ማታወራው? ሳይንስ ምታደግ እኔ አጥባኝ ታውቃለች እኮ አላልኩትም እኮ እኔ እሱን ብላኛለች የምትለው ውሃ ትጨምርልኛለች እኮ ውሃ ትጨምርልኛለች እሷ ልጅ ገለኝ ትጨምርልኛለች ማለት እኮ ያው እኮ አልሸሽም ዞር ነው እኮ ምን ችግር አለው? መቅዲ ውሃ መጨመር ምን ችግር አለው ማለት ቆይ ምን ችግር እኔ ልጄ ነው እሷን ታጥብ አይደለም ምን ችግር አለው? ቆይ ማጠብ ስትፈልጊ አይደለም እንዴ እሱን ማጠብ እንትን መስኪ ስነ ስርዓትሽ ነው ያልሽ። በእግዚአብሔር ሊጋና ደርሽኝ ያለሽ መተሻለው እኔ ምቺ ነኝ እኔ መምታት እንደሆነ ዛሬ አይደለም መጀመርሽ ቆየሽ። እኔ ነኝ አንቺ ላይ እጅሽን አስጀብሽ ማቀም ገና ዛሬ እጄ እንዳነሳብኝ ያደረግሽ ነው። ይኸውልሽ ተረጋጊ። አሁን መቅደስ ተረጋጊ። በቃ አንቺ እንደዛ አይነት ባህሪ በጭራሽ እኮ አልነበረባትም። ምንድነው እሺ ዛሬ ልክ አልነበርኩማ። የምትፈልጊውን ነገር እንደህማማሽ ነበር። እድሜ ልኬን ስላንቺ ደብቄ እንድኖር ፈልገሽ ነበር። እኔን ላይ እሱ ላይ ጭቆና እንደምታደርሽ ዝም እንድል ነበር የፈለግሽው። አሁን ለቤተሰቦቼ መልሽኝ በቃ። እኔ ካንቺ ጋር ምን ሆነ አልፈልግም። እስከ በፊት ተበድይ ይኖራል። ያጋባሽ ነው ያለሽ እግዚአብሔር። አንቺ ከመቼ ወዲህ ነው እንደዚህ አውፈሽ እንደዚህ መብከት የጀመርሽው? ይኸውልሽ ተረጋጊ መቅደስ። በቃ እዚህ ጋር እያወራን ያለነው ጉዳይ እውነታን ለማረጋገጥ ነው አይደል? የመጣን እኛ እውነት ነው አይደለም የሚለውን ነገር ገባሽ አይደለ? ለማረጋገጥ ነው እያንዳንዱ ነገር የመጣ ነው። ስሰማ ብዙ ነገር እንደማትንከባከቢው እንደምትጨቁኙ፣ አንቺ ጠዋት ወጥተሽ ማታ ነው የምትገቢው፣ አንድ ቀን አይተሽው እንደማታቂ፣ እንክብካቤ እንደማታደርጊለት፣ ብዙ ነገር እንደምታሰቃዩ፣ እንደምትጨቁኙ፣ እሷንም ጭምር እንደምትጨቁኛት እየሰማው ነው። ባለቤቴ ለምንድን ነው የምጨቁኝ እንዴ? እሱም ብዬ እኮ ነው ከቤተሰቦቼ ሀሳብ ወጥቼ እሱ ጋር እየኖርኩ ያለሁት አይደል? ቤተሰቦችሽም መጀመሪያ ሀብታም ስለነበረ እንድትቀርቢው፣ ከዛ በኋላ ግን አይነ ስውር ከሆነ በኋላ እንድትሸሹ። ማነው ሀብታም የነበረው? ሀብታም እንደነበረ ነው። ማነው ሀብታም የነበረው? ባለቤትሽ ሀብታም አልነበረም? አሁን የምትኖሩትስ በሱ ገንዘብ አይደል? ማለት ነው በራሴ ገንዘብ ነው። ለምንድን ነው በሱ ገንዘብ የምንኖረው? ድርጅት ኖሮች ሳይሆን እሱ አንድ ድርጅት ውስጥ ማናጀርነት ሲሰራ እንደነበረ። ስለ እኔ ሮቤል ነው ስለ ሌላ ሰው ያወራኛል? ስለ አንቺ ሮቤል ነው እንግዲህ ከራሱ አንደበት ነው የሰማሁት። ሲጀመር ከሃዲናት በእናትህ እሷ የኔ ሮቤል ደግሞ እንደነገርኩ በእኔ ድርጅት ውስጥ ጫኝና አውራጅ ነበረ። ነግሬ ካለ ከሆነ በፊትማ እኮ ይሄን ነገር ውሸት ነው እያለ ምን እየጠፋች ግን ለምን ዝም የምትላት እኮ አሁን ቀደም ብለኸኛል። ይኸውልህ ስናወራ ምንድን ነው ያልከኝ? ስናወራ ያልከኝን ነገር አስታውስ። እሱ የሚያወራው ወሬ ምንም እንዳታሚ ማናጀር ነበርኩ ብለኸኛል አይደል? ማናጀር ነበርኩ። ይኸውልሽ መቅደስ ያለኝ ማናጀር ነበርኩ አንድ ድርጅት፣ በሱ ገንዘብ ነው እየኖርን ያለ ነው። እሷም ስራ የምትሰራው ቤት እንዳትቀምጥ ነው። ለምን አፋለሁ አንድ አሁን ለምን አይናገርም ብሎ እኮ ተናገራ። እንደዚህ ላወራ አላልከኝም? እንደዚህ አላልከኝም? አንተ ዝም ብለህ ነው የኛን ህይወት ለመበጥበጥ አንተ የገባኸው። ምንም የእናንተ ህይወት ለመበጥበጥ አይደለም፣ ግን እውነታውን ለማውጣት ነው። እዚህ ጋር አንተ የምትለውን እኮ እየካደ ነው እየካደ ነው ያለው። እኔ ይኸውልሽ ያልኩትን መጀመሪያ ራሱ ያለኝ ነው ሳይሆን አላለም ማለት ነው። እኔ እኚህ ሰዎች ምንም አላመንኳቸውም። አላልክም? እንደዚህ አላልከንም ብሎ ከሆነ ለምን ይከዳህን ታዲያ? ሲጀመር ያልተፈጠረ ነገር ለምን ያወራል? ይኸውልሽ ቪዲዮ አለ። እኔ ቪዲዮን ላሳይሽ ይችላል። መጀመሪያ ስናወራ የነበረውን ገባሽ አይደል? እነሱ እኔ ካሜራ ይዘን መጠናል አሉኝ። እኔ ምንም ማውቀው ነገር የለም፣ እኔ ማየት አልችልም። ስለዚህ ግቡ አልኳቸው። ምን የምትፈልጉት ስላንተ መረጃ ፈለገን ሲሉኝ አወሯቸው። ሌላ ነገር ልሽ እነሱ አሁን ሳስበው ግን ሌላ ነገር የፈለጉት ሰዎች መጨረሻ ላይ ብራንጡ ቪዲዮአችሁ እንደዚህ እናደርጋለን እንዳይሉን ምፈራው ነው። እና እባክሽን እኚህ ሰዎች ስለነሱ ምንም ሳታወሪ ልሽ ምንም ሳታወሪ ይኸውልሽ እኔ አሁን እግረ መንገዴን ስመጣ ስሚኝ መቅደስ
እኔ ይሄንን ለማውራት ፈልጌ አይደለም። በእኔ ንብረት እየተዳደር እንደሆነ ለማውራት ፈልጌ አይደለም። ግን አንተ ማናጀር እንዳልሆንክ ታውቃለህ። ይኸውልሽ እነሱም እየዘላበደ ነው ልጅ ልጅ የሚያወራውን አያውቅም። ይኸውልሽ መቅደስ እኔ እግረ መንገዴን ስመጣ ከአንቺ ጋር ተነጋግረን እግረ መንገድ ስመጣ አንቺ ከባሎች ጋር ከጓደኞች ጋር በነበርሽበት ሰዓት አንዳንድ ሰዎች ላይ ጥያቄ አድርጌ ነበር። ማህበረሰብ አካባቢ ሰዎች እዚህ ጎረቤት ቅርብ ያሉትን ሰዎች ማታ ላይ አግኝተነዋል አሉኝ። ማታ ወጥቶ ውጪ ላይ ተገናኝተናል። በነገራችን ላይ እሱን ነገር እኔም ሳልነግር ቀርቼ ነው እንጂ እኮ ይሄን ነገር አንድ አይሉት 2-3 ሰዎች ነግረውኛል። አንድ ሴት ካልነገርኩ መጀመሪያ የተገናኘን ሰዓት አንድ ሴት አጋጣሚ ሌሊት እንደ አጋጣሚ ልጇ ታማባት ሆስፒታል እየሄድን መንገድ ላይ አግኝቻለሁ ብላኛለች። ግን እኔ ማመን አልቻልኩም። በተደጋጋሚ እንደዛ እየወጣ ባልኩ ሰዓት የዋጋ ሲጋጭብኝ በቃ ይሄ ነገር እውነት ነው ብዬ ነው አንተ ጋር የመጣሁት። ይሄ ነገር ግን እንዳትክደኝ ሮቤ። እኔ ምንም በክድሽ ነገር የለም ይልሽ። እኔ ይኸውልሽ ቅድምም የገባ ጊዜ መጀመሪያ የመጣ ጊዜ አንዳንድ ጥያቄዎች ከጠየቀኝ በኋላ ምን አለ መሰለሽ እኔ አንዳንድ ጊዜ ውጪ እናይሃለን ብለዋል ሰዎች አሉ። እኔ እንግዲህ ፈርቼ ነው ይሄን ለመጠየቅ ፈርቼ ነው አንተንም እንጂ እኔ ማውቃለሁ እንደምትወጣ እኮ አውቃለሁ። ቆይ እኔ የት ብዬ ነው የምወጣው? አላውቅም የት ብለህ እንደምትወጣ አላውቅም። ግን ደግሞ ከግቢ ውጭ ራሱ ብዙ ጊዜ አይቼዋለሁ ሮቤል። እሱንም ፈርቼ ነው ለመጠየቅ። እንዴት ብዬ ልጠይቅህ? ይኸውልሽም መቅዲ ያልገባሽ ነገር አለ ይኸውልሽ እዚህ ጋር መስከረም እስካለች ድረስ ከመስከረም ጋር ወጥቼ ሊሆን ይችላል እንጂ ምን ማለት ነው? ሌሊት እኮ ነው ሌሊት 6 ሰዓት 7 ሰዓት አካባቢ እኔ በዛ ሰዓት ላይ እኔ በተአምር ወጥ ይችላል ወይ ደግሞ የቀጠር ሰይጣንም ሁሉ ሊሆን ይችላል ወይ በኢየሱስ ስም ሮቤል ይሄንን እንዳትክደኝ። ጭራሽ ይኸውልሽ መቅደስ ስሚኝ፣ ብቻውን አይደለም ከአንድም 2 ጊዜ ብቻውን ሳይሆን እሷ ባለችበት ስሚ እስኪ አፍሽን ዝጊ። ዝም በይ። ከሷ ጋር ተገኝተዋል ሌሊት ላይ። እኔ ባይኔ ያየሁት ዝም በይ። አፍሽን ዝጊ። ከሷ ጋር ተገኝተዋል ሌሊት ላይ። ምንድነው የሚያወራው ይሄ ሰው? ከሷ ጋር ሌሊት ላይ ተገኝተዋል ውጪ ማለት ውጪ ላይ ከሷ ጋር ነው የተገናኙት። ጭራሽ ብቻውን ሳይሆን ከአንድም 2 ጊዜ እሷ ባለችበት ውጪ ተገኝተዋል። ውጪ ላይ እንደሚወጣ ጎረቤትም ነግሮኛል እኮ ከሷ ጋር ነው። በዛ ላይ ደግሞ ጭራሽ ከሷ ጋር ምን ይሰራል? በሌሊት ምን ይሰራል? እኛ መንፈስ አንዴ ለሌሊት አንቺ ጋር ደግሞ ምን ይሰራል? ይችላል ምንድን ነው የምትይኝ? ቆይ አንቺ ግን ጭራሽ አንቺ ነሽ እንደምትይኝ ይሄ ነገር ለምንድን ነው ምንድነው የምትሰራው? በሌሊት ከሷ ጋር ምንድነው የምትሰራው? አውቃለሁ እንዳትዋሸኝ ስትወጣ ይቻላል። እኔ ራሴ ፈርቼ ተደብቄ ነው ቀድሜ ሮቤል እንዳትዋሸኝ። አንድ አይደለም 2-3 ጊዜ ከበር ውጭ ስትወጣ ይቻላል። ፈርቼ ነው እኔ ቀድሜ ገብቼ የምተኛው። ሮቤል ሲጀመር ካንቺ ጋር መስከረም አፍሽን ዝጊ። ይሄ ነገር ሶፋ ላይ ለምንድን ነው የምታስተኙት? ብቻውን ሶፋ ላይ ነው የሚተኛው። ይሄን ከሷ ብትሰማ አይሻልም? ሶፋ ላይ ለምን ነው የሚተኛው? እኔ ጋር ነው የሚተኛው። አንድ ላይ አንተኛም ብለሽኛል አይደለ? ነገር ግን ሶፋ ላይ እንደሚተኛ ነው። ቆይ እኔን አዳምጪኝ መቅዲ። ምን ሆነሽ ነው? ቆይ እኔን ለማታዳምጪኝ? ቆይ እኔ ሮቢ እኔ አንቺ ባለቤት ሆኜ እንዴት ነው? ሮቤል አትዋሸኝ፣ እውነቱን ብቻ ንገረኝ። አትዋሸኝ። ቆይ እኔ ሮቢ እኔ ዋሸሽ ነገር አለ ሮቢ? 2-3 ጊዜ አግኝቻለሁ ስትወጣ። የት ነው አገኘሽኝ? ግን ደግሞ ፈርቼ ነው። ለምን ወጣህ እንዳልልህ ፈርቼ ነው ያጠየቅኩህ። ቀድሜ ገብቼ የምተኛው አውቄ ነው። መስከረም ሌሎች ወንዶች ምናምን ታመጫለሽም እያለሽ ነው። ይሄ ነገር እንዴት ነው? ይኸውልሽ መስከረም ነኝ እኔ ነኝ ወንድማም ትራሽ ንገራችሁ፣ ሁሉ ነገር ያለው ነገር ንገራችሁ። እኔ ወጥቼ ማቆም ከመስከረም ጋር ነው። ሌላ ከመስከረም ጋር የት ነው የምትወጣው? እኔ በጨለማም የወጣሁበት ሰዓትም የለም ወይም ደግሞ ስለዚህ ከመስከረም ጋር ትወጣለሁ እንጂ ግቢ ውስጥ ወጥቻለሁ። እሱም ቀን እኮ ነው መቅዲ። ቀን አይደለም ማታ ነው እያልኩ ያለሁት ማታ ከሌሊቱ 6 ሰዓት ላይ። እኔ የማታውን ነገር አላውቅም። እኔ እንደነገርኩሽ ሰይጣን ከሆነስ ምን ይታወቃል? በእኔ የተመሰሉ ሰይጣን አሃ እኔ መንፈስ አግኝተውሃል እኮ አውርተኸዋል እኮ። ሲጀመር የምትሰሩትን ቆላሽ ነው እሱ መስሎ የሚያሳይሽ። የምን ቆላ ነው? አፍሽን ትዘጊኛለሽ? ለምን ዘጋ አልዘጋ እሱ ጋር አውራ አታወሪኝ። ውሸታ አስመሳይ። እስኪ ቆይ ና አንተ እረፍት አድርግና አንዴ ያውራል። ቆይ አይደል ያውራል። አንዴ ቆይ ከሱ የምፈልጋቸው ብዙ እውነታዎች አሉ። አንዴ ሁለታችሁን ነው ማውራት የምፈልገው። ቆይ እናንተሽ ወሬት እናንተ ጋር አንዴ ያዙት። ይኸውላችሁ አሁን ተረጋጉ። ይሄ ልጅ ሌላ ነገር ውስጥ አታስገቡት። አንቺም ቁጭ በይ ነይ፣ አንቺም ቁጭ በይ። ሁለታችሁን ላውራ ያሳማመችኝ ያለች ይችላል እኮ ይኸውልሽ ያለውን ነገር ለመናገር እኔ ስንት ወንድ እዚህ ቤት መጥቷል። ከማንም ጋር እዛም እየተገረሰ እሱ ፊት ማውራት የሌለብን ነገሮች ስላሉ ፋንታሲ ይልኛል እኮ ተረጋግተሽ ተቀመጭ። መጀመሪያ አንቺም ተረጋጊና ተቀመጭ።
እኔማ አሁን ወደ ቤት እፈልጋለሁ እኮ አርፈሽ ተቀመጭ መጀመሪያ እዚህ ያለውን ጉዳይ ሳንጨርስ ወዴትም አትሄጂም ገባሽ አይደል እዚህ ጋር ያለውን እያንዳንዱን ጉዳይ ስንጨርስ ነው እንትጩ ከዚህ በኋላ ይኸውልሽ መቅደስ ጀመር መጀመሪያ እኔና እሷ ተገናኝተናል እሷን አውርቻት ነው የመረጃዬን ማንነት አልነግራችሁም ብያለሁ አይደል እሷ ነች የመረጃዬ ምንጭ እሷ በጠቆመችኝ በነገረችኝ መሰረት ነው እዚህ ቤት የመጣሁት እኮ ከቤት እንድታስወጡላት እኮ ነው ሌላውን ይዛ ልትገባ ሲጀመር እናንተ ጋር የማይሆን ነገር የምታወራው ስትነግሪኝ ጥሩ ሰራተኛ እንዳለችሽ ነው የነገርሽኝና አላውቅም ዛሬ ምን እንደዚህ ባህሪዋ እንደዚህ መጥፎ ነገር ነው ስለ አንቺ እየተነገረኝ አይደለም እናንተ ፊት ማለት ነው ጎረቤት እንኳን ሲመጣ እንዴት እንደምታስመስል መስኪና ራውራ ራሱ እንዴት እንደሚቀየር አሁንም እናንተ ፊት እንደዛ ተቀየረች ልክ እናንተ ሁሉም ሰው ሲወጣ እኔ እሱ ብቻ ስንቀር ሶስታችን ስንቀር ደግሞ እንዴት እንደሚያደርጋል መስኪ አንቺ ነሽ ግን ዛሬ እንደዚህ እያወራሽኝ ያለሽ እግዚአብሔርን ነው የሚል ከዚህ በፊት እንደዛ አይነት ባህሪ የለባት ዛሬ ሌላ ሰው ነው የሆነችብኝ ምን እንደሆነች አላውቅም ትክክል ነሽ ዛሬ ባታወሩ ደስ ይለኛል በቃ ሳለችኝ ጭቅጭቅ ራሱ ይኸውልሽ መቅደስ አሁን አንቺ የነገርሽኝና እዚህ እየሰማሁ ያለው ተቃራኒ ነው እየመጣብኛለሁ የነገርሽኝ ባለቤትሽ መኪና የተገጨው እኔ በሌለውበት ሰዓት ጓደኞቹ ናቸው ደውሎ የነገሩኝ ያልሽኝ ግን እሱም እሷም ሲነግሩ እንደሚረረጥ አላውቅም ላንቺ ብሎ አብራችሁ እያላችሁ አንቺን ለማዳን ብሎ ቁልቁለት ላይ ፍሬን የበጠሰ መኪና መጥቶ እንደገጨው በፍጹም ነው አይደለም የሰማነው መረጃ አይደለም ምን የለውም እኔ ስራ ቦታ ነበር ከስራ ቦታ ነገር ያለው እንደተገናኘ ጓደኞቹ ናቸው ደውለው ላንቺ ብሎ ሲሯሯጥ ባለቤትሽ መኪና አደጋ ደረሰበት ትጀመር ቆይ መኪና መንዳት አትችይም በሰው አስልከሽበትስ ቢሆን ሰው እንዲገጫው አስልከሽስ ቢሆን ይሄ ጥያቄ እኔም ጠይቄሽ ነበር ግን አልመለሰችም ባንቺ የተነሳ እኔ እየነዳሁ አይደለም የተገጨ ሲጀመር እኮ መኪና አደጋ ደረሰበት ነው የተባለው በማታውቂው ነገር ትልቀጥል አንቺ ስራ ሆነሽ ሰው አስላክሽበት ተገጨ ከዛ ጓደኞቹ ደውለው ተገጭቷል ነው ይዘሽለት ተባልሽ አለቀ ይሄ ሁሉ ሴራ የራስሽ ነው ይኸውልሽ መቅደስ አሁን እዚህ ጋር እውነታውን ለማውጣት ስሚ እውነታ ለማውጣት ነው የመጣነው ገባሽ አይደለ አሁን የሰማናቸው እንዳልኩሽ የአካባቢ ሰው ጎረቤቶች ምናምን ስንጠይቅ ሚስቱ የምትመስለው አንቺ ሳትሆኚ እሷ እንደሆነች ሰምተናል ከሷ ጋር ወክ ያረጋሉ ይዛው እና ኢቭን የምትለብሳቸው ልብሶች ራሱ ልክ አይደሉም ሰራተኛ አጋዥ ሳይሆን የቤቱ ባለቤት ነው የምትመስለው አጭር ቀሚሶች እሱማ እንደ እህት ነግሬያለሁ ቤተሰብ ናት እንደ እህት ስለማልቆጣጠራት እንደ እህት እንጂ እንደ ሰራተኛ አይተታለቅም አንድም ቀን ባል የሚመስለው የእሷ እንጂ የአንቺ እንዳልሆነ እሷ እኮ ስለምትጸየፈው ነው ታዲያ ሰው እኮ እሷን እንደሚስት ያላሰባት ትጸየፈዋለች በቃ አብራት የትም እንዲሄድ አትፈልግም እንዲወጣ ስለማትፈልግ እኔ ግን ይሄ ልጅ የግድ በቃ ንፋስ መቀበል ላፊ ነው ያወራሻለሽ ላፊ አታውሪ ተረጋጊ ምንድነው ያወራሻለሽ ምንድነው የምትይው አንቺ ምንድነው የምትይው ላፊ ያወራሽ ነው ያለሽ እውነት ነገር ነው ሁሌም ነው መንጀልሽ እንዲህ ነው የሚያደርግሽ ሁሌም ስለዚህ ልክ ነው ቆይ ለምንድን ነው እንደዚህ ይሆንሻለሽ ልክ ነው እያወራች ያለችው ማለት ነው እሷ ልክ እያወራሽ ለምንድን ነው እንደዚህ የምሆነው ስለዚህ እውነት ሲወራስ ጀምራንቺ ሁሌም እንደዚህ መንጨረጨ ትጸየፊዋለሽ ስለምትጸየፈው ለምንድን ነው አብሬው የምኖረው መውጣት አልችልም መፍታት አልችልም እንዴ የሚያስገድረኝ ለማድረግ ነገርኩሽ እኮ ውለታ መጀመሪያ እኔ ስጠይቅሽ ውለታ ስላለብሽ በውለታ ላንቺ ብሎ አደጋ ስለደረሰበት ላንቺ ብሎ እንደዚህ አይነት ነገር ስለሆነ መፍታት ስለማትችል ነው አብረሽውን ሺው ማለት ነው መፍታት ይችላል የሚያስገድረኝ እኮ የለም ካልወደድኩት አይደለ ስለምወደውና ፍቅሩ ስለያዘኝ ብቻ ነው አብረኝ አትሻቱ አስወጡኝ ልሂድ በቃ ለዚህ ቤት በሰላም ሲሪዩ እናንተ በላችሁ ማትጂ ኮነ መውጣት ይችላል በት ከሄድኩ የሆነ ነገር ነው የምታደርገኝ እንዴ ችግር የለም ማንም ምንም ሊያደርግሽ አይችልም ገባሽ አይደለ እኛ ብቻ የምንፈልገውን መረጃ ንገሪኝ እንጂ ነገርኳችሁ እኮ በቃ ከዚህ በላይ ምን ልንገራችሁ ክፉ በዛ ላይ የአንቺ ቤተሰቦች ሲፈልጉት እንደነበረ ከዛ በኋላ ግን አይነ ስውር ከሆነ በኋላ እንደማይፈልጉት ለምን ፈልጉት ነው ቤተሰቦች መጀመሪያማ ሀብታም ነበረ ሀብት አለው ሀብታም አልነበረም ይሄን እንደወራ አታድርገኝ በእኔ ንብረት እንደነሮጥ እየተመጻደቅኩ አይደለም አታመጻድቀኝ በእኔ ንብረት ነው የሚኖረው ነገር ያለው እኔ በምሰራው ስራ ነው የተዳደርና ያለ ነው ከየት የመጣው ሀብት ነው እሱ ጫኝኛ ወራጅ ሆኖ ነው እንዴ የሚያስተዳድረኝ እኮ ጫኝና ወራጅ ሳይሆን ማናጀር እንደነበር አይደለም በዛ ላይ ደግሞ ከዛ በኋላ ራሱ እዚህ ቤት እንደማታድሪ ሰምተናል የማታድሪበት ቀናቶች እንዳሉ እና እሷ ሚስቱ እንደምትመስል ካንቺ ጋር ተፋቶ ከሷ ጋር እንደሚኖር ነው ሰው የሚያስበው ጭራሽ እንደዚህ ሲሉ ካንተ ማግመንካቸው
ኖ እኔ ካኔልሽ ማመን ሳይሆን እኔ በማስረጃ ነው እያንዳንዱ ነገር እንጂ ሀሜት ወይ ወሬ ስለመጣ አይደለም። ገባሻል? ማስረጃና መረጃ ሲኖርኝ ብቻ ነው እዚህ ጋር ሁሉም ነገር። እኔ እውነታውን ይዤ አንተ ጋር የመጣሁት እንድትረዳ ህይወቴ እንድታስተካክልልኝ ነው አይደለ? አዎ። እኔ ከምነግርህ ውጭ የማንንም ወሬ እየሰማህ ከሆነ በጣም አዝናለሁ። የማንንም ወሬ እየሰማሁ አይደለም፣ እየሰማሁ ነገር ግን የሌላ ሰው ወሬ እኔ የምልህን ከሆነ የማሰማው ሌላ ሰው ወሬ ብቻ እየሰማህ ከሆነ በቃ ይኸውልሽ የሌላ ሰው ወሬ መስማት አይደለም። በቃ ውጣልኝ፣ ቶ ይቅር በቃ ይሄ ነገር የሌላ ሰው ወሬ መስማት አይደለም፣ የትኛው እውነት እንደሆነ ነው። እውነት ሲጋለጥ ውጣልኝ ምናምን ማለት ነው ጀመርሽ። ሲጀመር ማለት ነው ይሄ ሁሉ ነገር የመጣው በምትሰራው ባዕድ አምልኮ ነው። በቃ ምን አይነት ወሬ ነው? ባዕድ አምልኮ ነው። እሱም እንደዚህ አይኑን አጠፋሽው በባዕድ አምልኮሽ ነው። እላፊ አታውሪ። ለምንድን ነው እላፊ እያወራሽ እንዴ? መቅደስ 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 ምን ያልሻት አንቺ እሺ መታሻት እኮ መቅደስ መቅደስ አንድ አግዙኝ ካሜራ አንስቶና አግዙኝ አንድ አምቡላንስ ጥሩ መቅደስ መቅደስ